ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? ቲጄ ላስታው እባላለሁ። እንግዲህ ከዚህ በፊት ዩቱብ ቻናል ነበረኝ 10,000 ሰብስክራይብ ያለው በማላውቀው ምክንያት ተዘግቶብኝ ነው። አንድ ወጣት የሚገርማችሁ ነገር በቅናት መንፈስ ተነሳስቶ ሚስቱን በጩቤ ወግቶ ገደላት። ምንድን ነው? ምን አነሳሳው? እንዴት የሚለውን ቪዲዮን እስከ መጨረሻ አዩት። እውነት ለመናገር ሰብስክራይብ አድርጉኝ፣ በጣም ከፍቶኛል። 10,000 ሰብስክራይብ ያለው ዩቱብ ቻናሌ ስለተዘጋብኝ ያው በአዲስ መልክ መጥቻለሁ እና ገና ነኝ። ሰብስክራይብ አድርጉ። ቪዲዮን አይታችሁ ፕሊዝ ሰብስክራይብ አድርጉ። እና ምንድን ነው ይህ ወጣት ሚስቱን ሊገላት ያነሳሳው ተኝታ በእንቅልፍ ልቧ ማለት ነው ተኝታ የወንድ ስም ትጠራለች። እሱ ደግሞ ቅናት መንፈስ አደረበትና አልታገሰም። ያው በተደጋጋሚ ጠርታለች ነው ያለው ሲጠየቅ እና በተደጋጋሚ ተኝታ የወንድ ስም ትጠራለች። ለምንድን ነው የምትጠሪው ብሎ ነው በተደጋጋሚ ስትጠራ ተኝታ በጩቤ ብሎ ነው ወግቶ የገደላት። እንግዲህ አስቡት እና ለ5 ደቂቃ መታገስ እየተቻለ የማይወጣው አዘቅት ውስጥ ነው የሚገባው። እሷም አልፋለች፣ እሱም ደግሞ ያው እስር ቤት እጁን ሰጠ ራሱ ማለት ነው። በመሀላቸው አንድ ልጅ አለች። እሷ ምንድነው ያለ አባት ያለ ወላጅ ነው የቀረችው። ምን ለማለት ፈልጌ ነው እዚህ ጋር ትዕግስት በጣም ትፈተናላችሁ። ትዕግስተኛ መሆን እውነት ለመናገር ትዕግስተኛ መሆን አስፈላጊ ነው። በጣም ብዙ ሰይጣን በቃ የሆነ ይወሰውሳችኋል፣ ወደ መጥፎ ድርጊት እንድታደርጉ ይገፋፋችኋል እና ለሰይጣን በር አትክፈቱ። ይሄ ልጅ ቢታገስ ወይም የሚስቱ ህይወት አያልፍም ነበር። እሱም ደግሞ ለ25 ዓመታት ነው እንግዲህ የተፈረደበት አስቡ። እና እሱም ያው እስር ቤት ገብቷል። ልጅቷ የወለዷት ልጅ ያው ያለ ወላጅ ቀረች ማለት ነው። ትዕግስት በጣም አስፈላጊ ነው። ለ5 ደቂቃ ቢታገስ ያው እንግዲህ ሁሉም ያልፋል። ይህ ምንድን ነው? ሰይጣን ነው። ሰይጣን ስለሚወሰውስ ማለት ነው። እና እባካችሁ ትዕግስት ይኖራችሁ። ሁላችሁም ባያላችሁበት ችግር ሊኖር ይችላል። አዎ፣ ግን ቆም ብለን ማሰብ ወደ መጥፎ ድርጊት ከመገፋፋት ይልቅ ቆም ብለን ማሰብ ያስፈልጋል። በቃ ያልፋል እኮ። ወይም ደግሞ የሆነ ቦታውን መልቀቅ፣ ያለንበትን አካባቢ የሆነ መጥፎ ነገር ሲሰማን ውስጣችን ሲሰማው መልቀቅ፣ አካባቢውን መልቀቅ ይሻላል እና የእድሜ ልክ ጸጸት የማይመለስ ማለት ነው ጸጸት ከምንሸከም ትዕግስት በጣም ወሳኝ ነው። መሸነፍም ጥሩ ነው። አንዳንዴ መሸነፍ ጥሩ ነው እላለሁ እኔ እንደኔ ማለት ነው። መሸነፍ ጥሩ ነው። አንዳንድ ሰዎች እንዴት በቃ አሁን እሱ ቀንቶ ነው እንዴት ትጣራለች? ያው ስለ ቀና ነው። ግን ቆም ብሎ አስቦ ያን ድርጊቱን ከማድረጉ በፊት ቆም አድርጎ ቢያስብ ሁሉ ባይከሰት ነበር። አሁን እሱ ይጸጸታል። እሷ ኦልሬዲ አልፋለች። ግን እሱ የህሊና ጸጸት መቼም ቢሆን አይለቀውም። እንደገና ደግሞ ልጁ ያለ ወላጅ ነው የቀረችው። ብዙ አለ ከሞት በላይ በቁም መሞት ማለት ነው። ስለዚህ ትዕግስት አስፈላጊ ነው እላለሁ። ቻናሌን ከወደዳችሁ ላይክ፣ ሰብስክራይብ አድርጉኝ እና አመሰግናለሁ።